ሰላም ተማሪዎች እንደምን አላችሁ? በቀደም ቪዲዮ ላይ ፓርት 1 ቻፕተር 3 ሰርቼላችሁ ነበር። ይሄኛው ፓርት 2 ነው። ከፓርት 1 የቀጠለ ነው። ዘ ዌስተርን ሎላንድ ላይ ነው ያቆምነው። ከሱ ጀምረን እንቀጥላለን። ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ እንደተለመደው ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቤተሰብ የሆናችሁ ደግሞ ለሌሎች ቪዲዮ እንዲደርስ ላይክ እና ሼር ማድረግ እንዳትረሱ። እንጀምር። እንግዲህ ዌስተርን ሃይላንድ በባለፈው ቪዲዮአችን ዌስተርን ሃይላንድ አይተን ነበር። አሁን ደግሞ ዌስተርን ሎላንድን እንመለከታለን። በምዕራባዊ በኩል የሚገኙ ዝቅተኛ ቦታዎችን የምንመለከት ይሆናል። ዲስ አር ዘ ዌስተርን ፎሲልስ ኦፍ ኤንድ ቦርደርስ ፕሌንስ ዛት ኤክስቴንድ ፍሮም ዌስተርን ትግራይ ኢን ዘ ኖርዝ ቱ ሳውዘርን ጋሞ ጎፋ ኢን ዘ ሳውዝ። እነዚህ ዌስተርን ሎላንድ የሚባሉት ከሰሜናዊ ጫፍ and the border plain that extend from ከሰሜናዊ ከምዕራባዊ ትግራይ in the north to southern ጋሞ ጎፋ in the south በደቡባዊ በኩል ደግሞ እስከ southern እስከ ደቡባዊ ጋሞ ጎፋ ፓርት ድረስ ያለውን የሚያካልሉልን the western lowland ፓርት ናቸው። they make 11% of the area of the physiographic region። ስለዚህ የዚህ የዌስተርን ሃይላንድ ኤንድ ሎላንድን ሪጅን 11% የሚሆነውን ከቨር የሚያደርጉልን ዌስተርን ሎላንድ ናቸው ማለት ነው። the general elevation ranges between 500 and 1000 meters above sea level። ቶታል ኤሌቬሽናቸውን ብንመለከት ከ500 እስከ 1000 ሜትር above sea level ናቸው። ከ1000 ሜትር በታች የሆኑት ሎላንድ ነው ብለናል። 1000 ሜትር ዲማርኬሽን ፖይንት ነው። ስለዚህ ከ1000 ሜትር በ500 እና በ1000 ሜትር መካከል የሚገኙትን ዌስተርን ሎላንድ ውስጥ እንመድባለን ማለት ነው። this physiographic region is subdivided into 4. these are ተከዜ ሎላንድ፣ አባይ ዲንደር ሎላንድ፣ ባሮ ሎላንድ and ጊቤ ሎላንድ። ይሄኛው ፊዚዮግራፊክ ሰብ ሪጅን ራሱ ወይም ደግሞ ዌስተርን ሎላንድ ራሱን ችሎ በአራት ይከፈላል። ተከዜ ሎላንድ፣ አባይ ዲንደር ሎላንድ፣ ባሮ ሎላንድ እና ጊቤ ሎላንድ ተብሎ በአራት ይከፈላል። with the exception of the ባሮ ሎላንድ ባሮ በጣም ቀዝቃዛው ነው። the region is generally characterized by arid or semi-arid conditions። ከባሮ ውጪ ባሮ ዘወይተስት ነው። ሌሎቹ ከላይ ጠቀስናቸው ሶስቱ ማለት ነው አሪድ ወይም ደግሞ ሰሚ አሪድ ኮንዲሽን ውስጥ የሚገኙ ናቸው። ፓስቶራል ኦር ሰሚ ፓስቶራል ኢኮኖሚክ አክቲቪቲስ ዶሚኔት ዘ ኤሪያ። በዚህ ኤሪያዎች የሚገኙት ፓስቶራል ኦር ሰሚ ፓስቶራል ኢኮኖሚክ አክቲቪቲስ ዶሚኔት ዘ ኤሪያ። ስለዚህ እነዚህ ቀደም ካራክተሪስቲካቸው ላይ ስንመለከት ሎላንዶች ላይ ስንመለከት ኖማዲክ ላይፍ ነው እነዚህ አካባቢዎች ላይ ያለው ብለናል። ሶ ኖማዲክ እና ፓስቶራል የሆነው ኢኮኖሚክ አክቲቪቲ ነው ዶሚኔት የሚያደርገው እንጂ ሴዴንታሪ አግሪካልቸር ሬንፌድ አግሪካልቸር ላይ ቤዝ አያደርጉም ማለት ነው። there are small but important towns ትናንሽዬ ከተማዎች ይኖሯቸዋል። ነገር ግን እነዚህ ትናንሽዬ ከተማዎች በጣም ኢምፖርታንት ነው የሚሆኑት ምክንያቱም ሞስት ፕሮባብሊ እነዚህ ማርኬት ታውን ነው የሚባሉት። እነዚህ ትናንሽ ገጠራማ ወይም ደግሞ ሎላንድ የሚገኙ ከተማዎች ማርኬት ታውን ናቸው። የንግድ እንቅስቃሴ የሚካሄድባቸው አክቲቭ ታውን ናቸው። their importance could be related to agriculture ሊሆን ይችላል፣ ሂስትሪ ሊሆን ይችላል፣ are simply border towns and ፍሮንቲር ፖርት ሊሆኑ ይችላል። ልክ እንደ ንግድ ፖርት ወይም ደግሞ እንደ ወደብ ሆኖ የሚያገለግሉ ማለት ነው። ዲሳር ሁመራ ሊሆን ይችላል። እነዚህ ሎላንድ ውስጥ የሚካተቱት ማለት ነው። ሁመራ፣ መተማ፣ ኦሜድላ፣ ኩርሙክ፣ ጋምቤላ የሚባሉት በሎላንድ ውስጥ የሚገኙ ከተማዎች ማለት ነው ናቸው ማለት ነው። ሁለተኛው the south eastern highlands and lowlands ናቸው። እንግዲህ መጀመሪያ ላይ የተመለከትነው የኢትዮጵያ ፊዚዮግራፊክ ዲቪዥን በሶስት ይከፈላል ብለናል። ቤዚካሊ የመጀመሪያው ዌስተርን ሃይላንድስ ኤንድ ሎላንድስ ናቸው። ሁለተኛው ሳውዝ ኢስተርን ሃይላንድስ ኤንድ ሎላንድስ ናቸው። ሶስተኛው ደግሞ ሪፍት ቫሊ ነው ብለናል። ስለዚህ የመጀመሪያውን ዌስተርን ሃይላንድ ኤንድ ሎላንድን አየን። አሁን ደግሞ ሳውዝ ኢስተርን ሃይላንድ ኤንድ ሎላንድ እናያለን ማለት ነው። this physiographic region is the second largest in terms of area። በኤሪያ ከቨር በሚያደርገው the second largest ነው ደግሞ ሁለተኛ ነው ከዌስተርን ሃይላንድ ኤንድ ሎላንድ በመቀጠል ሁለተኛው ሳውዝ ኢስተርን ሃይላንድ ኤንድ ሎላንድ ነው። it accounts for 37% of the area of the ኢትዮጵያን 37% የሚሆነውን ኤሪያ የሚይዘው የደቡብ ምስራቃዊ ሃይላንድ እና ሎላንዶች ናቸው ማለት ነው። the highland makes up
46% of the physiographic division while the rest is lowland 46% የሚሆነውን physiographic division የሚይዙት ሃይላንዶች ናቸው። ሶ ከ146%ቱ ሃይላንድ ከሆነ የቀረው 54%ቱ ሎላንድ ነው ማለት ነው፣ ወይም ደግሞ ዝቅተኛ ቦታዎች ናቸው ማለት ነው። These are further subdivided into 2 units of highlands and 2 units of extensive lowlands. These are briefly sketched as follows. ስለዚህ እነዚህ ሃይላንዶችና ሎላንዶችም ራሳቸውን ችሎ ሃይላንዱም በሁለት ይከፈላል፣ ሎላንዱም በሁለት ይከፈላል ማለት ነው። ሃይላንዶቹን ስንመለከት ለሳውዝ ኢስተርን ሃይላንድ የመጀመሪያው አርሲ ባሌ ሲዳማ ሃይላንድ የሚባሉት ናቸው። አርሲ ባሌ ሲዳማ ሃይላንድ የሚባሉት ናቸው። These highlands are found to the east of the lakes of region. እንግዲህ በሃይቆች የሚገኙበት ሪጅን በስተ ምስራቃዊ በኩል የሚገኙት አርሲ ባሌ ሲዳማ ሃይላንድ የሚባላሉ። they are located in the southwestern section of the physiographic region. የዚህ ፊዚዮግራፊክ ሪጅን ሳውዝ ኢስተርን ሃይላንድ ነው ብለናል። ሳውዝ ኢስተርን ሃይላንድ ሆነው በደቡብ ምዕራባዊ ሴክሽን ላይ ነው የሚገኙት። ምስራቅ ላይ ነው ስቲል፣ ግን ከምስራቅ ደቡባዊ በኩል ሳውዝ ዌስተርን ሴክሽን ላይ ነው የሚገኙት። they make up 28.5% of the area of the region and 62% of the south eastern highlands. 28.5% የሚሆነውን የዚህን ሪጅን የሳውዝ ኢስተርን ሃይላንድ 28.5% የሚሆነውን ይይዛሉ። and 60% of the south eastern highlands 62% የሚሆነውን ደግሞ የቶታሊ የሳውዝ ኢስተርን ሃይላንድ ያጠቃልላሉ ማለት ነው፣ አጠቃልለው ይይዛሉ። The RC highlands are made up of flat and rolling uplands and dissected mountains. የአርሲን ሃይላንዶች ወይም ደግሞ ከፍተኛ ቦታዎች ስንመለከት ፍላት ሮሊንግ አፕላንድስ አሉ። እነዚህ ፍላት የሆኑ ነገር ግን ወደ ላይ ቀጥ ያሉ አፕላንዶች አሉት እና ዲሴክተድ ማውንተንስ የተቆራረጡ ተራራማ ቦታዎች አሉት የአርሲው ሃይላንድ። the well-known mountains in this area በአርሲ ሃይላንድ ውስጥ የሚገኙት ታዋቂ የሚባሉ ተራራዎች አሉ። ማውንት ካካ የሚባለው አለ ከ4180 ሜትር በሲ ሌቭል በላይ ያለው፣ ማውንት ባዳ 4139 ኤንድ ማውንት ጭላሎ የሚባለው ከ4000 እስከ 4036 ሜትር በሲ ሌቭል ከፍታ ያለው ማለት ነው። The Bale highlands are separated from the RC highlands by the head and main stream of ዋቢ ሸበሌ። ባሌ እና አርሲ ሃይላንዶች በመካከላቸው ዋቢ ሸበሌ እንደ ሜንስትሪም ሆኖ ያቋርጧቸዋል ወይም ደግሞ ሰፓሬት ያደርጋቸዋል ማለት ነው። ስለዚህ አርሲን ከባሌ የለየው ዋቢ ሸበሌ ስትሪም ወይም ምንጭ ይሆናል ማለት ነው። the highest mountain peaks in this region are ቱሉ ዲምቱ 4377 ሜትር ያለው እና ማውንት ባቱ 4307 ሜትር ያለው ከፍተኛ የዚህኛው ሪጅን ማውንተን ፒክ ያላቸው ሃይስት ማውንተን ፒክ ያላቸው ረጅሞቹ ይሆናሉ ማለት ነው። The RC Valley Highlands are important grains producing areas with still high potential. የአርሲ ባሌ ሃይላንድ የሚባሉት አሁንም ከፍተኛ የሆነው የግሬን ፕሮዳክሽን የሚመረትበት ሃይ ፖቴንሻል ያለው ሪጅን ነው ማለት ነው። The Sidama Highlands are separated from the Bale Highlands by the ገናሌ ሪቨር ቫሊ። የሲዳማው ሃይላንድ ደግሞ ከባሌ የሚለየው በገናሌ ሪቨር ቫሊ በገናሌ ወንዝ ይሆናል ማለት ነው። የአርሲው ከባሌ ከላይ እንደነገርኳችሁ የባሊው ከአርሲ የሚለየው በዋቢ ሸበሌ ነው። የሲዳማው ከባሌ ሃይላንድ የሚለየው ደግሞ በገናሌ ሪቨር ይሆናል ማለት ነው። The prominent feature here is the ጀምጀም ፕላቱ an important coffee ground. በሲዳማ ውስጥ ሃይላንድ የሚገኙት ደግሞ በጣም ትልቁ ፊቸር የሚባሉት ኮፊ ግራውንድ ኤሪያ ነው። ጀምጀም ፕላቱ የሚባለው ቡና በብዛት የሚመሰረትበት ወይም ደግሞ የሚመረትበት ቦታ ነው፣ ፕሮዲዩስ የሚደረግበት ቦታ ነው ጀምጀም ፕላቱ የሚባለው። ሪቨርስ ዋቢ ሸበሌ and ገናሌ along with their tributaries have dissected this physiographic region. ስለዚህ ቅድም እንደነገርኳችሁ ዋቢ ሸበሌ እና ገናሌ ከገባሪዎቹ ጋር በመሆን እነዚህን ፊዚዮግራፊክ ሪጅን ሶስቱን ከፋፍሏቸዋል ማለት ነው። አርሲ ባሌና ሲዳማ እንግዲህ የተቆራረጡ ወይም የተከፋፈሉ ናቸው። ስፔሻሊ ዌብ ሪቨር ትሪቡታሪ ኦፍ ገናሌ has cut an underground passage ሶፍ ኦማር ኬቭ through the Mesozoic limestone rocks። ስለዚህ የገናሌ ሪቨር
ገባሪ ወንዝ የሆነው ሪቨር ዌብ ወይም ደግሞ ዌብ ሪቨር የምንለው ሀስካት አንደርግራውንድ ፓሴጅ ሶፍ ኡመር ዋሻ የምንለውን ከት ያደርገዋል። አንደርግራውንድ በመሬት ስር ማለት ነው። ስሩ ዘ ሜሶዞይክ ላይምስቶን ሮክ ደ ኬቭ ኢዝ ፋውንድ ኒር ባሌ ማውንቴንስ። እንግዲህ ሶፍ ኡመር ኬቭ የሚባለው ከባሌ ተራራዎች አጠገብ ወይም ደግሞ በቅርበት ነው የሚገኘው። ኢት ኢዝ ዋን ኦፍ ዘ ወርልድስ ሞስት ስፔክታኩላር ኤንድ ኤክስቴንሲቭ አንደርግራውንድ caverns creating a magnificent view accessible only by underground stream። እንግዲህ ሶፍ ኡመር የምንለው በዓለማችን ላይ ከሚገኙ እጅግ አስደማሚና ኤክስቴንሲቭ አንደርግራውንድ በመሬት ስር የሚገኙ ቦታዎች ውስጥ የሚጠቀስ ነው። ይሄም የሚገኘው እዚሁ አርሴ ባሊ ሲዳማ ሪጅን ውስጥ ነው ማለት ነው። በቀጣይ የምንመለከተው ሀራርጌ ፕላቱ ነው። አርሲ ባሌ ሲዳማን አየን። ሁለተኛው ደግሞ ሀራርጌ ፕላቱ ነው። It extends from the ጨርጨር ሃይላንድስ in the southwest to Jijjiga in the east። በደቡብ ምዕራብ ከጨርጨር ሃይላንድ ይነሳል። በምስራቅ ደግሞ እስከ ጅጅጋ ያለውን ኤሪያ ከቨር ያደርጋል። It makes up 38% of the south eastern highland። በደቡብ ምስራቃዊ ሃይላንዶች ውስጥ 38% የሚሆነውን ኤሪያ ከቨር የሚያደርገው ሀራርጌ ፕላቱ ነው የሚሆነው። It has the smallest proportion of highland። ሃይላንዶች ፕሮፖርሽን ስንመለከት ግሬተር ዛን 2000 ሜትር ያላቸው ትንሽ ናቸው። it is a low lying and elongated region። ትንሽ ሆኖ ነገር ግን ረጅም የሆኑ የተመዘዙ ሪጅን ነው። the highest mountain here is Mount ጋራ ሙለታ። እንግዲህ በዚህኛው ሪጅን ውስጥ ሀራርጌ ውስጥ የሚገኘው ማለት ነው ትልቁ ማውንቴን ጋራ ሙለታ ነው የሚባለው 3381 ሜትር አባብ ሲ ሌቭል አለው። ሳውዝ ኢስተርን ሃይላንዶችን አየን። አሁን ደግሞ ሳውዝ ኢስተርን ሎላንዶችን እናያለን። ሳውዝ ኢስተርን ሎላንድ ስንመለከት the south eastern lowlands are located in the south eastern part of the country and they are the most extensive lowlands in Ethiopia። እንግዲህ የደቡብ ምስራቃዊ ሎላንድ የሚገኙት በደቡብ ምስራቃዊ ፓርት ኦፍ የሀገሪቱ ደቡብ ምስራቃዊ ክፍል ሆኖ the most extensive lowlands በጣም ኤክስቴንድ የሚያደርጉ ወይም ደግሞ በስፋት የሚገኙ ሎላንድ ናቸው በኢትዮጵያ ውስጥ። they make up 54% of the area of the physiographic region and around 1/5 of the country። የሀገሪቱን አጠቃላይ 1/5 የሚሆነውን የዚህኛውን የደቡብ ምስራቃዊ ክፍል ደግሞ 54% የሚሆነውን የሚይዙት የደቡብ ምስራቃዊ ሎላንድ ሪጅን ይሆናል ማለት ነው። this region is subdivided into ዋቢሸበሌ plain and ገናሌ plain። ዋቢሸበሌ plain እና ገናሌ plain ተብሎ ራሳቸው በሁለት ይከፈላሉ ሳውዝ ኢስተርን ሎላንዶች ማለት ነው። they include the plains of ኦጋዴን፣ ኤልቀሬ፣ ቦረና፣ በናድር የሚባሉት እዚህ ሳውዝ ኢስተርን ሎላንድ ውስጥ የሚካተቱ ይሆናሉ ማለት ነው። these extensive plains are interrupted here and there by low hills, low ridges, ኢንዘልበርግስ and by shallow and broad river valleys and depressions። የተለያዩ ወንዞች፣ ጅረቶች፣ ወራጅ ውሃዎች ምናምን እነዚህን ዝቅተኛ ቦታዎች አቋርጠው ያልፋሉ ወይም ደግሞ ኢንተራፕት ያደርጓቸዋል። because of the harsh climatic condition these lowlands are little used and support very small population። እንግዲህ በጣም ሀርሽ የሆነ ክላይሜት ስላለ በጣም ለኑሮ የማይመች የአየር ንብረት ስላለ እነዚህ ዝቅተኛ ቦታዎች ብዙም የሰው ልጆች አይገኙባቸውም። ስፐርስሊ ፖፑሌትድ ናቸው። በዛ ላይ ደግሞ ብዙም ኢኮኖሚክ አክቲቪቲ የሆነ አግሪካልቸር አክቲቪቲ አይደረግባቸውም ማለት ነው። they are sparsely inhabited by pastoral and semi pastoral communities ወይም ደግሞ ኖማዲክ ፒፕል የሚገኙባቸው ናቸው ማለት ነው። በአንድ ቦታ ላይ ለረጅም ዓመት መኖር አይችሉም ማለት ነው ሰዎች። the economic potential for this region includes animal husbandry, irrigation, agriculture and perhaps exploitation of petroleum and natural gas። እነዚህ ቦታዎች ላይ የሚኖሩ ሰዎች የኢኮኖሚክ ፖቴንሻል ስንመለከት አኒማል husbandry ወይ ደግሞ አግሪካልቸራል አክቲቪቲን በኢሪጌሽን እኩል ነው የሚያካሂዱት። ፔትሮሊየም ማዕድን ያወጣሉ፣ ነዳጅ፣ እነዚህን ናቹራል ጋዝ ኤክስፕሎይት በማድረግ ነው ኢኮኖሚክ ላይፍ የሚያሳልፉት ማለት ነው። ሶ ሳውዝ ኢስተርን ሃይላንድ ኤንድ ሎላንድ እዚህ ጋር ያልቃል። በመቀጠል ሶስተኛው የኢትዮጵያ ፊዚዮግራፊክ ዲቪዥን የሆነው ሪፍት ቫሊ ሪጅን የምንመለከት ይሆናል። ሪፍት ቫሊን
እንቀጥል። It is bounded by two major and more or less parallel escarpments. በሁለት ሜጀር ስካርፕመንቶች የመሬት ጫፎች አሉ። ሶ በሁለቱ መካከል ነው የሚገኘው። ባውንደድ የተከበበ ኤሪያ ነው። The formation of Rift Valley has separated the Ethiopian highlands and lowland into two. የኢትዮጵያን ሃይላንድ እና ሎላንድ ለሁለት የከፈለ ሪፍት ቫሊ ሪጅን ነው ማለት ነው። It extends from the Afar Triangle in the north to ጨው ባህር for about 1700 ኪሎ ሜትር። እንግዲህ ከአፋር ትሪያንግል ጀምሮ በሰሜን እስከ ጨው ባህር ድረስ ኤክስቴንድ ያደርጋል። 1700 ኪሎ ሜትር ያክል የሚሆን ኤሪያ ከቨር ያደርጋል። የኢትዮጵያን ቶታል ደግሞ 9% የሚሆነውን ኤሪያ የሚያካልለው ይሄው ሪፍት ቫሊ ሪጅን ነው ማለት ነው። It is elongated and cone shaped። በጣም ኢሎንጌትድ ወይም ደግሞ ሎንግ ነው ማለት ነው። It opens out እንግዲህ 1700 ኪሎ ሜትር ማለት አስቡት፣ በጣም ረዥም ኤሪያ ነው ማለት ነው፣ ሪጅን ነው ማለት ነው። It opens out in the Afar Triangle የሚጀምረው በአፋር ትሪያንግል ነው። where it is widest በጣም ሰፊ የሆነው and narrows down to the south በሰሜን ከአፋር ትሪያንግል ሲጀምር በጣም ሰፊ ነው። ከዛ እየጠበበ ወደ ደቡብ በመጣ ቁጥር እየጠበበ ናሮ እየሆነ ይመጣል ማለት ነው። Altitude in the floor ranges from 125 meter below mean sea level at Dalol depression to as high as 2000 meters above sea level in the lakes region። እንግዲህ ዳሎል ሪጅን ላይ ደግሞ አፋር ዲፕሬሽን አፋር ላይ እዛው 125 ሜትር ቢሎ ሚን ሲ ሌቭል ነው። ከ125 ሜትር በታች ነው ቢሎ ሲ ሌቭል ዳሎል ዲፕሬሽን ላይ። ከዛ እስከ 2000 ሜትር አባቭ ሲ ሌቭል ድረስ ይደርሳል። ሌክስ ሪጅን አንዳንድ ሀይቆች ያሉበት ሪጅን ላይ እስከ 2000 ሜትር ያለውን ቦታ ከቨር ያደርጋል ማለት ነው። The climate also varies from warm, hot and dry to cool and moderately moist condition። ኦልሞስት ሁሉንም የሚባል የክላይሜት አይነት ይይዛል ይሄኛው ሪፍት ቫሊ ሪጅን። ከሌሎቹ የሚለየው ይሄ ነው። ዋርም በጣም ሞቃታማ፣ አሁን ለምሳሌ አፋር አካባቢ ብትሄዱ በጣም ሞቃት ነው፣ ሆት ነው እና እስከ ኩል ነው። ደግሞ አንዳንድ ሌክ ሪጅኖች ደግሞ ወንዞች፣ ሀይቆች ያሉበት ኤሪያ ላይ ቀዝቃዛ አየር አለ። ስለዚህ ሁሉንም በሚባል መልኩ ክላይሜቶችን ያካለለ ነው። There are places which are desolate ወይም ደግሞ population desert and sparsely inhabited by pastoralities whereas in other parts people practice some rain-fed agriculture። በሪፍት ቫሊ ሪጅን ስንመለከት አንዳንድ ቦታዎች ዲሶሌት ወይም ደግሞ ፖፑሌሽን ዴዘርት ይባላሉ። የሰው ልጆች የሌሉበት ፖፑሌሽን ያን ያህል የሌለበት ወይም ደግሞ ስፔርሲሊ ኢንሃቢትድ ነው፣ ጣል ጣል ሆነው ረጅም ተራርቆ ሰዎች የሚኖሩበት ቦታ ማለት ነው። ያሉትም ደግሞ ሰዎች ፓስቶራሊስት እና ኖማዲክ ናቸው፣ አንድ ቦታ ላይ ብዙ የማይቆዩ ናቸው። አንዳንድ ቦታዎች ደግሞ በተቃራኒው ሬንፌድ አግሪካልቸር ያለባቸው ናቸው። ጥቂትም ቢሆን ዝናብ ላይ ጥገኛ ሆነው ለምሳሌ ሌክ ሪጅን ያሉ ሰዎች ሬንፌድ አግሪካልቸር ማካሄድ ይችላሉ። The Rift Valley is further subdivided into three physiographic subregions: the Afar Triangle, the main Ethiopian Rift, and the ጨው ባህር ሪፍት። ይሄኛው ሪፍት ቫሊ ሪጅን ራሱ በሶስት ይከፈላል። አፋር ትሪያንግል፣ የዋናው ኢትዮጵያን ሪፍት እና ጨው ባህር ሪፍት ተብሎ ለሶስት ይከፈላል። አፋር ትሪያንግል ስንመለከት is the largest and widest part of the Rift Valley። የሪፍት ቫሊ ታላቁና ሰፊው ፓርት ነው። It makes up 54% of the Rift Valley area። ከሪፍት ቫሊ ኤሪያ ውስጥ ኦልሞስት አብዛኛው የሚባለውን ኤሪያ ከቨር የሚያደርገው አፋር ትሪያንግል ነው። ምክንያቱም ዘላርጀስት ነው። 54%ን ከያዘ ቀሪውን 46% የሚሆኑን ጨው ባህርና ሜን ኢትዮጵያን ሪፍት ከቨር ያደርጋሉ ማለት ነው። the area is generally of low altitude በጣም ዝቅተኛ ቦታ የሚይዘው አፋር ትሪያንግል ነው። ከ125 እስከ 700 ሜትር አባቭ ሲ ሌቭል ነው። በጣም ሎ አልቲቲዩድ ነው። ያ ማለት ሃይ ቴምፕሬቸር ያለበት ኤሪያ ነው አፋር ትሪያንግል። The area is characterized by faulted depressions, volcanic hills, active volcanoes, volcanic ridges, lava fields and low lava platforms። እነዚህ ኤሪያዎች አፋር ብትሄዱ የተለያዩ የቮልካኒክ አክቲቪቲዎች አሉ። አክቲቭ የሆነ አለ፣ ዶርማንት አለ። ስለዚህ እነዚህ የሚገኙት እዛው አፋር ትሪያንግል ውስጥ ነው ማለት ነው። አቤ፣ አሳሌ ኤንድ አፍዴራ የሚባሉት ቤዝኖች አሉ፣ ሀይቆች አሉ። A prominent feature in this region is
ዴናክል ዲፕሬሽን የሚባለው ነው። ኮባር ሲንክ ነው። በጣም በግልጽ የሚታየው ኮባር ሲንክ በጣም ዝቅተኛው ቦታ ነው። ላርጀር ፓርት ኦፍ ዚስ ኢዝ ከቨር ባይ ቲክ ኤንድ ኤክስቴንሲቭ ሳልት ፕሌን። አብዛኛው የሚሆነው ቦታ ደግሞ የዚህ በቀጭንና ኤክስቴንሲቭ በጣም ሰፊ የሆነ ሳልት ፕሌን አለው የጨው ክምችት ያለበት ፓርት ዴናክል ዲፕሬሽን የሚባለው ማለት ነው። ሌክ አሳሌ ኤንድ ሌክ አብዴራ ኦኩፓይ ዘ ሎዌስት ፓርት ኦፍ ዚስ ሳንከን ዲፕሬሽን። እነዚህ የሰጠመው ዲፕሬሽን ትንሽዬ ቦታ ኦኩፓይ የሚያደርጉት አፍዴራ የሚባለው ሀይቅና አሳሌ የሚባለው ነው ማለት ነው። እዚህ አፋር ትሪያንግል ውስጥ አፋር ትሪያንግል ጀነራሊ ሆት ኤንድ ድራይ ነው። በአጠቃላይ ሆትና ደረቅና ሞቃታማ ቦታ ነው። ኦንሊ ሪስፓይት ዋን ጌትስ ኢን ዘ ሳውዘርን ፓርት ኢዝ ፍሮም ዘ ዋተርስ ኦፍ ዘ አዋሽ ሪቨር። እንግዲህ ትንሽም ቢሆን ቀዝቃዛ ቦታ ወይም ደግሞ መለስ የሚያደርጋችሁ አዋሽ ሪቨር አካባቢ ነው። ኢኮኖሚክ ኢምፖርታንስ ኦፍ ዚስ ሪጅን ኢንክሉድ ሳልት ኤክስትራክሽን። ኢኮኖሚ ስንመለከት ጨውን በማውጣት ኤክስትራክት በማድረግ ነው። ኢሪጌሽን ከአዋሽ ሪቨር ከአዋሽ ወንዝ በሚያገኙት ውሃ መስኖ በማድረግ እና ከጂኦተርማል ከንፋስ ኤሌክትሪክ ፖቴንሻል ይገኛል ማለት ነው አፋር ትሪያንግል ውስጥ። ሶ አፋር ትሪያንግል ይህን ይመስላል። ሁለተኛው ዘሜን ኢትዮጵያን ሪፍት ወይም ደግሞ ሴንትራል ሪፍት ነው። ይሄኛው ዘ ናሮ ቤልት ኦፍ ዘ ሪፍት ቫሊ ዛት ኤክስቴንድስ ፍሮም አዋሽ ሪቨር ኢን ዘ ኖርዝ ቱ ሌክ ጫሞ ኢን ዘ ሳውዝ። ከአዋሽ ከሰሜን ከአዋሽ ሪቨር ተነስቶ በደቡብ ደግሞ እስከ ሌክ ጫሞ ሀይቅ እስከ አርባ ምንጭ ማለት ነው የሚይዘው ከቨር የሚያደርገው ሴንትራል ሪፍት ደግሞ ሜን ኢትዮጵያን ሪፍት ይሆናል ማለት ነው። ዲስ ፓርት ኦፍ ዘ ሪፍት ቫሊ ኢዝ ዘ ናሮዌስት ኤንድ ዘ ሃይስት ነው። በጣም ናሮ ነው፣ ጠባቡ ነው። ነገር ግን ዘ ሃይስት ነው፣ ከፍታ ቦታ ያለው ነው። አፋር ላይ ግን ዘ ሎዌስት እና ዘ ላርጀስት ነው። እንዳይምታታባችሁ ኢት ሃዝ አን አቨሬጅ ዊድዝ ኦፍ 50 up to 80 kilometers and a general elevation of 1000 up to 2000 meters above sea level። አጠቃላይ እንግዲህ 50 እስከ 80 ኪሎ ሜትር የሚያክል ዊድዝ አለው። ኤሌቬሽኑ ስንመለከት ደግሞ ከ1000 እስከ 2000 ሜትር above sea level ከፍታ አለው። The floor in many places is dotted by volcanic mountains። የተለያዩ ቮልካኒክ ማውንቴኖች የሚገኙበት ኤሪያ ነው። The big ones include ማውንት ፈንታሌ የሚባሉት ቦሰቲ፣ ጉዳ አዳማ አካባቢ የሚገኘው ማለት ነው። አለቱ ዝዋይ ሀይቅ አካባቢ እንደ ጨቢ ኖርዝ ኦፍ ሌክ ሀዋሳ ከሀዋሳ ሀይቅ በስተሰሜን በኩል ጨቢ የሚባል ሌክ አለ። the northern section has more of these kinder cones and lava ፊልዶች አሉ። The prominent features however are the numerous lakes formed on tectonic sags and fault depressions። የተለያዩ ሀይቆችና ወንዞች እነዚህ አካባቢዎች ላይ ይታያሉ። because of the altitude the lakes region in the main Ethiopian rift is generally wet and watery ነው። ከአልቲቲዩዱ የተነሳ ወይም ደግሞ አልቲቲዩዱ ምንድነው ከፍተኛ ቦታ ነው ብለናል አይደል? ከ1000 እስከ 2000 ናቸው ይሄኛው ሪጅን ወይም ደግሞ ሜን ኢትዮጵያን ሪፍት። ስለዚህ ሃይ አልቲቲዩድ ስላለ ዌትና ዌተሪ ነው። ያ ማለት ቀዝቃዛና በአብዛኛው እርጥበታማ ነው። ከአፋር በተቃራኒው ይሄኛው ሪጅን ማለት ነው። ሂር ሬንፊድ አግሪካልቸር ኢዝ ፕራክቲስ ነው። በዝናብ ጥገኛ ሆኖ ዝናብን መሰረት አድርጎ አግሪካልቸር ማካሄድ ይቻላል። Other resource bases include the recreational value of the lakes, the agricultural importance of some streams in lakes, and the geothermal energy potential። ልክ እንደ አፋር ሁሉ ጂኦተርማል ኤነርጂ በዚህኛውም ሪጅን ፖሲብል ነው። ስትሪም ሀይቆች እና ወንዞች አሉ። እነዚህ ደግሞ ለአግሪካልቸር እና ለሪክሬሽን ለመዝናናት ይጠቅማሉ ማለት ነው እዚህኛው ሪጅን ያሉት። ሶስተኛው ጨው ባህር ሪፍት የሚባለው ነው። የሪፍት ቫሊ ሶስተኛው ሪጅን ጨው ባህር ሪፍት የሚባለው ነው። this is the smallest and southern most part of the rift ነው። በጣም ትንሹና በደቡባዊ በኩል የሚገኘው ሪፍት ቫሊ ክፍል ነው። the highlands of Konso and the surrounding highlands separate it from the main Ethiopian rift to the north። የኮንሶ ሃይላንዶች እና ሰራውንዲንግ ሃይላንድስ ሰፓሬትድ ፍሮም the main ከኢትዮጵያ ሜን ሪፍት ጋር እንዳይገናኝ ሰፓሬት ያደረጉት የኮንሶ ሃይላንድ እና ዙሪያው ላይ የሚገኙ ሌሎች ሃይላንዶች ናቸው። ጨው ባህርን ከሜን ኢትዮጵያን ሪፍት ጋር የነጠሉት ወይም ደግሞ የለያዩት ማለት ነው። the main characteristic of this region is broad and shallow depression። በጣም ሰፊና
ዝቅ ያሉ ዲፕሬሽኖች አሉ which is swampy area ነው። በጭቃ እንደዚህ የታጨቀ ኤሪያ ነው። covered by tall grass ረዣዥም ሳሮች into which the ሰገን and ወይጦ streams drain ሰገን እና ወይጦን የሚባሉ ምንጮች ድሬን የሚያደርጉት እዚህኛው ሪጅን ነው ማለት ነው። ጨው ባህር ሪፍት ሶ የኢትዮጵያን ፊዚዮግራፊክ ዲቪዥን አይተናል። አሁን ደግሞ the impacts of relief on biophysical and socio-economic condition እንግዲህ እነዚህን የመሬት አቀማመጡ በባዮፊዚካል በናቹራል እና በሶሺዮ ኢኮኖሚክ በሰው ህይወት ላይ ምን ያህል ኢምፓክት ወይም ደግሞ ኢፌክት አለው የሚለው ምን አይነት ኢፌክት አለው የሚለው እኔ the highly dissected character of the landscape over much of the country's territory along with the limited extent to which flat surfaces are present influence the various socio-economic aspect of is present here under እንግዲህ በመቀጠል እነዚህ የመሬት አቀማመጥና ይዘቶች በኢትዮጵያ የሚገኙት ማለት ነው በሰው ልጆች ሶሺዮ ኢኮኖሚክ ኮንዲሽን እና በባዮፊዚካል በራሱ በኤንቫይሮንመንቱና በኔቸሩ ላይ ያሉትን ኢፌክቶች በመቀጠል እንመለከታለን ነው የሚለው። አንደኛ አግሪካልቸር ፕራክቲስ ላይ ምን ያህል ኢፌክት አለው ስንል ሪሊፍ ኢንፍሉዌንስስ ፋርም ሳይዝ ኤንድ ሼፕ that in an area of rugged terrain the farmlands are small in size and fragmented and tend to be irregular in shape። እንግዲህ ሪሊፍ ፋርም ሳይዝን እና ሼፕን ኢንፍሉዌንስ ያደርጋል። ለምሳሌ ተራራማ ቦታና ዝቅተኛ ቦታ ብንሆን አግሪካልቸር ፕራክቲሳችን ተመሳሳይ አይሆንም አይደለ? ቅድም እንደተማርነው ነው። ለምሳሌ ማውንቴንስ ኤሪያው ደግሞ ሃይላንድ ላይ የሚገኙት ያን ያህል ኤክስቴንሲቭ የሆነ ፋርም ማድረግ አይችሉም። ምክንያቱም አመቺ አይደለም። ያን ያህል በጣም ኤክስቴንድ የሚያደርግ ፋርምላንድ አዘጋጅተው በሬንፌድ ናቸው። ነገር ግን ኤክስቴንሲቭ የሆነ ፋርም ማካሄድ አይችሉም። ነገር ግን ሎውላንድ ላይ ያሉት በጣም አመቺ ስለሆነ መሬቱ በጣም ሰፊ የሆነ መሬት ወይ እርሻ መሬት ማዘጋጀት ይችላል። ነገር ግን ሬን ስለሌለ ኢሪጌሽን ላይ ነው እነሱም ዲፔንድ የሚሆኑት ማለት ነው። choice of farming techniques and farm implements are highly influenced by relief አሁን እንዳልኩት ነው። ፋርሚንግ ቴክኒክ ሬንፌድ እና ኢሪጌሽን መጠቀም በዚህ በሪሊፉ ምክንያት የተነሳ ነው። relief influences crop production as some crops are well adapted to higher altitudes and others are to low altitude። ለምሳሌ የተለያዩ ክሮፖች አሉ። አንዳንድ ክሮፖች ሰብሎች ስንመለከት በከፍተኛ ቦታዎች ላይ ወዲያው የሚበቅሉ ነገር ግን ዝቅተኛ ቦታዎች ላይ የማይበቅሉ አሉ። ለምሳሌ ስንመለከት አዳፕት የሆኑት ለከፍተኛ አልቲቲዩድ ያላቸው ወይም ደግሞ በትንሽ ቅዝቃዜ በቀዝቃዛ አየር ላይ የሚበቅሉ እነ ስንዴ ባቄላ ይጠቀሳሉ። ነገር ግን ሎ አልቲቲዩድ ወይም ደግሞ ከፍተኛ ሙቀት ያለበት ላይ የሚበቅሉ አሉ እንደ ሶርጉም በቆሎ የመሳሰሉት። The practice of animal husbandry is also influenced by relief as most equines and sheep are reared in the higher altitudes and camels and goats are well adapted to lower altitudes። እንግዲህ አኒማል ሀዝባንድሪ ወይ ደግሞ እንስሳት ስንመለከት በከፍተኛ ሙቀት አዳፕት ያደረጉ እንስሳዎችም አሉ። ዝቅተኛው አልቲቲዩድ ዝቅተኛ ቦታዎች ደግሞ ከፍተኛ ቴምፕሬቸር አዳፕት ያደረጉ እነ ፍየልና እነ ግመል ይጠቀሳሉ። ሎ አልቲቲዩድ ሆኖ ሃየር ቴምፕሬቸር ያለበት አዳፕት ያደርጋሉ። ነገር ግን ሃይ አልቲቲዩድ ኖሮ ዝቅተኛ የሆነ ቴምፕሬቸር ያለበት ላይ እነ በጎችን አዳፕት አድርገው መኖር የሚችሉ ናቸው። ሁለተኛው እንግዲህ ፊዚዮግራፊክ እነዚህ የመሬት አቀማመጥና ይዘቶች ሴትልመንት ወይም ደግሞ የሰው ልጅ ሴትልመንት ፓተርን ላይ የራሳቸው ኢፌክት አላቸው። ሃይላንድስ ኦፍ ኢትዮጵያ ቴምፕሬት ታይፕ ኦፍ ክላይሜቲክ ኮንዲሽን አመቺ የሆነ ክላይሜቲክ ኮንዲሽን ነው ያለው። ስለዚህ ይሄ ደግሞ ከትሮፒካል ዲዚዝ የጸዳ ነው። ስለዚህ ዴንስሊ ሴትል ናቸው። በብዛት ሰው የሚኖረው ሃይላንድ ላይ ነው። በተቃራኒ ሎላንድ ላይ ደግሞ ትንሽ ናቸው ማለት ነው። rugged and difficult terrain hinders the development of settlement and its expansion። difficult terrain መኖር ሴትልመንት እንዳይኖርና እንዳይስፋፋ ያደርጋል። እነዚህ ሎላንድ ላይ ነው ቤዚካሊ። The highlands of Ethiopia are characterized by sedentary life and permanent settlements while lowlands that are inhabited by pastoralists have temporary settlements። ሃይላንድ ላይ
ሴደንታሪ ላይፍ አለ። አግሪካልቸር ሬን ስላለ ኖርማል የሆነ አግሪካልቸር ያካሂዳሉ። ፐርማነንት ሴትልመንት አለ። ያ ማለት ለረዥም ጊዜ የሚኖሩ ሰዎች ናቸው። ሎላንድ ላይ ግን ፓስቶራሊስት ናቸው። አንድ ቦታ ላይ ለትንሽ ጊዜ ቆይተው ከትንሽ ጊዜ በኋላ ደግሞ ወደ ሌላ ቦታ ዝናብ ፍለጋ፣ ግጦሽ ፍለጋ ወደ ሌላ ቦታ ሙቭ ያደርጋሉ። ስለዚህ ቴምፖራሪ ሴትልመንት ወይ ነው ጊዜያዊ ሴትልመንት ያላቸው ማለት ነው። ትራንስፖርቴሽን እና ኮሚኒኬሽን ላይ ምን ያህል ኢፌክት አለው? ምን አይነት ኢፌክት አለው ስንል the highly dissected nature of the landscape is a barrier to the development of internal surface transportation that resulted in the long term isolation of many communities። ስለዚህ ኔቸር ላንድስኬፕ ላይ ስንመለከት ለምሳሌ አሁን ሪፍት ቫሊ ላይ ሁለት ቦታዎች ላይ በመሀል ነው አይደለ ሪፍት ተሰንጥቆ የሚኖረው። ሶ እነዚህ አንድን ቦታ ከሌላ ይለያል። ያ ማለት እዚህኛው በኩል እዚህኛው ሳይድ ላይ ያሉ ሰዎች ከዛኛው ሳይድ ጋር እንዳይገናኙ ባሪየር ይሆናል። ይሄ ደግሞ ኮሚኒኬሽንን ያደናቅፋል። በዛ ላይ ደግሞ ለትራንስፖርቴሽኑ አመቺ አይደለም ማለት ነው። መንገዶች የተለያዩ ቦታዎች ሲቆራረጡ በተለያዩ የመሬት ሪሊፍ አይነቶች ሲቆራረጡ ለኮሚኒኬሽንም ለትራንስፖርቴሽንም አዳጋች ይሆናሉ ማለት ነው። ዘ ዲፊካልት ትሬን ሜክስ ኢንፍራስትራክቸር ዴቨሎፕመንት ሜንቴናንስ ኮስትሊ ያደርጋል። በጣም ዋጋ የሚያስከፍል ነው የሚሆነው። ለመንገድ ለመገንባትም አስቸጋሪ ነው። ለምሳሌ እንደዚህ ተራራማ ቦታዎች ምናምን አስፋልት እንስራ ብትሉ በጣም ብዙ ዋጋ ነው የሚያስከፍሉት። ቲቪ ኤንድ ሬዲዮ ኮሚኒኬሽን አልሶ ሃይሊ ኢንፍሉዌንስድ ባይ ሪሊፍ። ለምሳሌ ሬዲዮ የማይደርስባቸው ከተማዎች ወይም ደግሞ ገጠሮች አሉ ኢትዮጵያ ውስጥ። ለምሳሌ አዲስ አበባ ላይ የሚሰራ አሁን ኮንሶ ላይ ብትሄዱ የማይሰራ ጣቢያዎች አሉ። ዝም ብሎ ጭሽ ምናምን ይላል። ሰው እነዚህን ሁሉ አፌክት ያደርጋል። ዘራግ ቶፖግራፊ ሬንደርድ ሪቨርስ ሌስ ናቪጌብል ዲዩ ቱ ዘ ዋተርፎልስ ዲፕ ጎርጅስ ኤንድ ስቲፕ ክሊፍስ። ሃይድሮኤሌክትሪክ ላይ ያለውን እንመልከት። ሃይድሮኤሌክትሪክ ላይ ምን ያህል ተጽዕኖ አለው ፊዚዮግራፊክ ዲቪዥኑ ስንል ዘ ግሬት ዲፈረንስ ኢን አልቲቲዩድ ካፕልድ ዊዝ ሃይ ሬንፎል created suitable condition for a very high potential for the production of hydroelectric power in Ethiopia, but now at this low level of development because of many factors። እንግዲህ አልቲቲዩዱ ሃይ መሆኑ የዝናብ መጠኑም ደግሞ ሃይ ሬንፎል ስላለ ይሄ ደግሞ suitable ወይም ደግሞ favorable condition ነው የሃይድሮ ኤሌክትሪክ ወይም ደግሞ በውሃ የሚመነጭ ኤሌክትሪክ ኃይል እንድናገኝ ትልቅ እድል ፈጥሮልናል። ነገር ግን ሎ ሌቭል ኦፍ ዴቨሎፕመንት ላይ ነው ቢኮዝ ኦፍ መኒ ፋክተር ብዙ ምክንያቶችን መጥቀስ እንችላለን። ነገር ግን ዴቨሎፕ አያደርግም ነው። ያው እድገታችን እንደሚታወቅ ነው የኛ ነገር ብዙም አይደለንም። ሪሶርሱ አለን፣ ነገር ግን አጠቃቀም አልቻልንበትም። አምስተኛ ሶሺዮ ካልቸራል ፊሊንግ ላይ ነው። ሶሻል እና ካልቸር ላይ ምን አይነት ኢፌክት እንዳለው እንመልከት። ዘ ራግ ትሬን አዝ አ ሪዛልት ኦፍ ኤክሰሲቭ ሰርፌስ ዲሴክሽን ሪዛልት ኢን ዘ ሎንግ ተርም አይዞሌሽን ኮሚኒቲ ዛት ሌድ ቱ ዘ ኦከረንስ ኦፍ ካልቸራል ዳይቨርሲቲ። ካልቸራል ዳይቨርሲቲ እንዲኖር ይሄ አንዱ ካልቸር ከሌላው የተለየ እንዲኖር ያደረገው የተለያዩ ቦታዎች አንዱ ከሌላው የተቆራረጠ ወይም ደግሞ የተለያየ ስለሆነ ይሄ አይዞሌሽን ፈጥሯል። አንደኛው ከሌላኛው እንዲነጠል አድርጓል። ስለዚህ በዚህ ምክንያት ካልቸራል ዳይቨርሲቲ እንዲኖር አድርጓል ነው የሚለው። people who live in the highlands have been identifying themselves as ደገኛስ ወይም ደግሞ ማውንቴነርስ and those who live in the lowlands as ቆለኛስ or lowlanders። እንግዲህ ሌላኛው በሶሾ ካልቸር ላይ የፈጠረው ፊሊንግ እነዚህ ከፍተኛ ቦታዎች ላይ የሚኖሩ ሰዎች ራሳቸውን እንደ ደገኛ ወይም ደግሞ ደጋ ስለሆነ ምንለው እንደ ደገኛ ደግሞ ማውንቴነርስ ብሎ ራሳቸውን አይደንቲፋይ ያደርጋሉ። ዝቅተኛ ቦታዎች ላይ የሚኖሩ ደግሞ ቆለኛስ ወይም ደግሞ ሎላንደርስ ብለው እንዲጠሩ አድርጓል። ክላይሜት ላይ ስንመለከት the climate Ethiopia is a result of tropical position of the country and the great altitudinal variation of the general topography። ኢትዮጵያ ክላይሜት የመጣው ትሮፒካል ፖዚሽን ኦፍ ዘ ካንትሪ ነው። ኢትዮጵያ ትሮፒካል ክላይሜት ነው ያላት፣ ምክንያቱም ትሮፒክስ አራውንድ ትሮፒክስ ስለምትገኝ ነው አይደል? the great altitudinal variation of the general topography ሃይላንድስ ዊዝ ሃየር አማውንት ኦፍ ሬን፣ ከፍተኛ ቦታዎች ላይ ሃይ አማውንት ኦፍ ሬንፎል አለ። ሎው ሬት ኦፍ ኢቫፖትራንስፒሬሽን ቴንድ ቱ ቢ ሞይስቸር ሰርፕለስ ኮምፔር ቱ ሞይስቸር ዲፊሲት ሎውላንድስ ማለት ነው። ዝቅተኛ ቦታዎች ላይ እርጥበቱ ሎው ነው። ከፍተኛ ቦታዎች ላይ ደግሞ ሞይስቸር ሃይ ሬንፎል ስላለ ሃይ ሞይስቸር አለ። ኢቫፖትራንስፒሬሽንም እንደዛው።
ሶይል ላይ ስንመለከት ስቲፕ ማውንቴን ስሎፕስ ፕሮቫይድ ሎ አንግል ኦፍ ረስት unstable surface materials and subject to degradation process and relatively form shallow and little developed soils። እንግዲህ አፈርም ለምሳሌ ይሄ ሞስትሊ ሃይላንድ ላይ ነው የሚከሰተው። ሞስት ፕሮባብሊ ዝናብ በብዛት ሃይ ሬንፎል ስላለ ጎርፍም በዛው ልክ ይኖራል። ሶ በዚህ ምክንያት ደግሞ አፈሩ እንዲሸረሸር ያደርገዋል ማለት ነው። ናቹራል ቬጂቴሽን ላይ እንደዚሁ ኢፌክት አለው። እችን እንመልከትና እንጨርስ። ሪሊፍ ስሩ ኢትስ ኢፌክት ኦን ክላይሜት ኤንድ ሃይድሮሎጂ አፌክት ዘ ታይፕ ኦፍ ናቹራል ቬጂቴሽን ግራውንድ ኢን ኤሪያ። አየር ንብረቱ ላይ ተጽዕኖ ይፈጥራል አይደል? ሪሊፍ አየር ንብረቱ ላይ ተጽዕኖ ከፈጠረ ደግሞ ይሄ አየር ንብረቱ ራሱ ናቹራል ቬጂቴሽን አፌክት ያደርጋል። ለምሳሌ በጣም ሙቀታማ ቦታ ላይ የሚበቅሉ ክሮፖች ወይም ደግሞ ቬጂቴሽን አለ። በጣም ዝቅተኛ ቦታዎች ደግሞ በጣም ዝቅተኛ ሆነው ሃይ ቴምፕሬቸር ላይ ያሉ፣ በጣም ከፍተኛ ቦታ ሆነው ደግሞ ሎ ቴምፕሬቸር አዳፕት የሚያደርጉ ቬጂቴሽን አለ። ቅድም እንዳልነው ነው። ሶ እነዚህ አፌክት ያደርጋል ማለት ነው። ሪሊፍ ወይም ደግሞ ፊዚዮግራፊክ ዲቪዥን ናቹራል ቬጂቴሽን በዚህ አፌክት ያደርጋል። ቻፕተር 3 ይህን ይመስላል። በቀጣይ ቻፕተር 4ን ድሬኔጅ ሲስተም ኤንድ ዋተር ሪሶርስ ኦፍ ኢትዮጵያ ኤንድ ሆርን የሚለውን አብረን የምንመለከት ይሆናል። የዛሬው እዚህ ጋር እናብቃ። ስለተከታተላችሁን እጅግ በጣም አመሰግናለሁ። ኮሜንት አድርጉ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ቻው።